ኢራን ምንም አይነት ጦርነት ቀርቶት እንኳን ቢሰነዘርብኝ ስትል የአሜሪካን የጦር ማዘዣ ሰፈሮችና የጦር አውሮፕላን ጫይ መርከቦች በቅጽበት ለማውደም መሰናዳቷን አስታውቃለች። ኢራን የሻሂድ ባጌሪ የጦር አውሮፕላን ጫይ መርከቧንም በፋርስ ባህር ማስደፈጧ ተነግሯል። የሳውዲ አረቢያና የእስራኤል ባለስልጣናት ደግሞ በኢራን ላይ በሚወሰደው ጥቃት ዙሪያ ለመምከር ዋሽንግተን ውስጥ መቀመጣቸው ተሰምቷል። ኢራንም በበኩሏ መላ ሀገሪቱ የጦርነት ዝግጅት ታደርግ ዘንድ አውጃለች። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ አሉ ትናንት ምሽቱ ሲገፋ በሰጡት ማብራሪያ ግሎባል ፕሮብሌም ዊል ናት ቢ ሶልቭድ ባይ ዋን ፓወር ኮሊንግ ደ ሾትስ ኦር ባይ ስፕሊቲንግ ደ ወርልድ ኢንቱ ራይቫል ስፔርስ። ዥብን ሲወጉ በአህያ ከለላ ነው ይሉትን ያስታውሷል። ጉቴሬዝ ይህንን የተናገሩት በቀጥታ የአሜሪካውን ፕሬዚደንት ዶናልድ ትራምፕን ለመንካት ነው። ጉቴሬዝ በስልጣናቸው የ10ኛ ዓመትና የመጨረሻ ዘመናቸው ላይ ሆነው ለጋዜጠኞቹ ሲነግሯቸው ነው የዓለም ችግር በአንድ ኃይል ብቻ ፈታም ያሉት። የጸጥታው ምክር ቤት ከዚህ ዓመት በኋላ ጉቴሬዝን የሚተካ ሰው ይመርጣል ተብሎ ይጠበቃል። ዋና ጸሐፊው አሉ አሁን እንደምናየው ዓለም በሁለት ጎራዎች ተከፍላ የስንግ ተይዛለች። ያውም አንደኛው በቻይናና አንደኛው በአሜሪካ ይሁንና የተባበሩት መንግስታት ድርጅት ደግሞ ዓለም አቀፍ ሰላምና ጸጥታን የማስጠበቅ ኃላፊነት አለበት ነው ያሉት። ጉቴሬዝ ያንን ይበሉ እንጂ ታዲያ አሁን ላይ እርሳቸው ስለመኖራቸውም የተረሱ ነው የሚመስለው። አብሶም በአሜሪካና በእስራኤል ዘንድ ካባይ ገባ ድንጋይ ሆነዋል ይሏቸዋል። አሜሪካ ከዚያ የተባበሩት መንግስታት ድርጅት በርካታ ተቋማት የጫማውን አቧራ አራግፋ ወጥታለች። ቀጣዩ የዚያ የተባበሩት መንግስታት ድርጅት መድረሻና ጣፋንታው የት እንደሆነ ባይታወቅም አሜሪካ ዓለምን በጦር ኃይሏ ብርታትና ጥበብን ብቻ ሳይሆን በዶላሯም ታንቀጠቅጠዋለች ይሏታል። በእርግጥም ስለዚያች ሀገር የተላና የተንደላቀቀ አኗኗር ሳያወራ ሳያስብ የሚውል የምድሪቱ ክፍል ነዋሪ የለም ሲሉ የሚሳለቁትን ብዙዎች ናቸው። ቀድሞ ነገር የአሜሪካን ምድር ለመርገጥ ልቡ ሸፍቶና ተሰዶ የማያድር የለም ነው የሚባለው። ያንን ሁሉ ያመጣው ደግሞ የዶላሯ ጣፋጭነት ነው ይሏታል። ሌሎች ጥቂቶች ደግሞ የለም ሰዎች ቆም ብለው ማሰብ ስለማይፈልጉ ብቻ ነው ሲሉ ይተቻሉ። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው የሀገራቸውን ዶላር እያለሙ በህገወጥ መንገድ ለሚገቡ ሁሉ የጓንታናሞ ቤይን ወህኒ ቤት አስጠርገው ይጠብቋቸዋል ነው የሚባለው። እርሳቸውም ቢሆኑ ያንኑ ብዙ ጊዜ ተናግረው አስጠንቅቀዋል። ትራምፕ በዳግም ምርጫ አሸንፈው ቤተ መንግስት ከገቡበትና ቃለ መሐላ ካደረጉበት ጊዜ ጀምሮ ከበርካታ የውጭ መንግስታት ጋር ያለመግባባታቸው ይነገራል። የቀረጥ አባዚያቸው ወኔውን ያላሟሸሸው የባላንጣ ቢሉ የወዳጅ ሀገር ወዲያም የማዕቀባቸውን አዳ ያላሽመደመደው የለም ነው የሚባለው። በዚያ ሁሉ ሂደት ግን ከጎም በስተቀር ትራምፕን ቀና ብሎ ያያቸው ማንም የለም ይሏቸዋል። ትራምፕ አሜሪካ ፈርስት በሚለው አቋማቸው የሽምጥ ግልቢያ ይዘዋልም የሚሏቸው ብዙዎች ናቸው። ሌላው ቀርቶ እርሳቸው በቬኔዙዌላ የሰሩትን ስራ ተቃውሞ ፍርግጥ ያለ ሀገር የለም የኒቆላስ ማዱሮን ዕጣ ያገኘኛል ሲል ትራምፕ ግሪንላንድን ለመጠቅለልም በወሰኑት ስሌታቸው ጉዳይም ቢሆን የአውሮፓ መንግስታት ተቃወሙ ተባለ እንጂ የኋላ ላይ ግን የመፍረክረካቸውን ምስጢር ሲያወጡ ይመስል የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ዋና ጸሐፊ ማርክ ሩት አርፋችሁ ተቀመጡ፣ አርፈን እንቀመጥ ጎበዝ፣ አውሮፓ ያለ አሜሪካ ራሱን መከላከል አይችልም ብለዋል። ምናልባትም የግሪንላንድ ደሴት ጉዳይ በአሜሪካ ሲጠቀለል አውሮፓ አትሸኟትም ወይን ለመዝፈን ካልሆነ በስተቀር ሌላ ሚና ላይኖረው ይችላል ሲሉ የሚተቹት ብዙዎች ናቸው። የአውሮፓ መንግስታት ከሩሲያ የተቃጣላቸው ጦር በክንዳቸውና በጋሻቸው የሚመክቱት አይደለም ይሏቸዋል። አውሮፓኑ አሜሪካን አጅበው ትራምፕ በሳቁበት ላይ ይስቃሉ፣ በተቆጡበትም ላይ ያኮርፋሉ። ሰሞኑን የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ወደ ቻይና ተጉዘው የታደሰ ግንኙነት አስመልክተው የአሜሪካው ፕሬዚደንት ዶናልድ ትራምፕ የስታርመርን ጉብኝት በጣም አደገኛ ሲሉ ነቅፈውታል። ትራምፕ ከፑቲን ጋር የተነሱትን ፎቶግራፍ በቤተ መንግስታቸው ዋይት ሃውስ ግድግዳ የመስቀላቸው ነገር ለአውሮፓኑ የትራምፕ ልብ የተለየ እንቆቅልሽ አድርጎባቸዋል። አሁን ትራምፕ የገቡበት የኢራን ጉዳይ ግን በአንበሳ ወጥመድ አፍንጫዋን የተያዘች ቀበሮውን አድርጓቸዋል ይሏቸዋል። ኢራን የኒውክሌር ፕሮግራሟን ቢሉ የባለስቲክ ሚሳይል ፕሮግራሞቿን እርግፍ አድርጋ ትተው ዘንድና በመካከለኛው ምስራቅ ቀጠና እየሰነቀችና እያስታጠቀች የምትመራቸውን ታጣቂ ኃይሎች በአሜሪካ አጠራርማ አሸባሪዎቹን በሙሉ ታስወግድ ዘንድና ግንኙነቷን ታቆም ዘንድ የሚል ነው። ይሄ ሁሉ ነገር ግን በኢራን ዘንድ የሚፈጸም ሳይሆን የሚታሰብም አልሆነም። እናም
አሜሪካና ኢራን ወደ እሳት ባህር ዋና ሊገቡ እየተዛዛቱና እየተፏከሩ ዛሬ ቀን ላይ ደርሰዋል። የኢራኑ ምክትል ፕሬዚደንት መሐመድ ረዛ አሪፍ ዛሬ በሰጡት መግለጫ የሀገራቸው መንግስት ጸጥ ረጭ ባለ ቀመር ለግዙፍ ጦርነት መሰናዳቱን ያስታወቁት ስቴት ኦፍ ዋር ሬዲነስ። ይሁንና ግን አሉ አሪፍ ኢራን ጦርነት አትጀምርም፣ ነገር ግን ደግሞ በኃይል የሚመጡባትን አደብ ለማስገዛት የሚሳናት ሀገር አይደለችም ነው ያሉት። በዚህ ወቅት ቱርክ ጦርነቱ እንዳይጀመር ስትል ሁለቱን መንግስታት አሜሪካና ኢራንን ለማሸማገል እየጣረች መሆኗም ነው የተሰማው። ምን ያደርጋል ግን ጉዳዩ ከመቃብር አፋፍ በደረሱ አስከሬን ላይ የነፍስ ዝራበት ምኞትን ካልሆነባት በስተቀር ከአሜሪካ ጋር ውጥረቱ የተካረረው የኢራን መንግስት በግልጥ በአደባባይ ስቴት ኦፍ ዋር ሬዲነስ ሲል አዋጅ አስለፍፏል። የኢራኑ ፓርላማ አፈ ጉባኤ መሐመድ ባጌር ጋሊባፍ በበኩላቸው ይህንን ሲሉ ለሲኤንኤን አስረግጠውለታል። ኢራን ለድርድር ዝግጁ ነበረች፣ ግን ደግሞ አሁን ሁሉም ነገር ከጃም ልጧል። በጦርነት ዛቻና ዝግጅት ውስጥ ሆነን ድርድር ይሉት ነገር አይታሰብምና ይህንን ሄደህ ንገራቸው ብለውታል። ትራምፕ ሉክስ ሬዲ ቱ ቦምብ ኢራን አጌን። ጉዳዩ የኢራን ጦርነት አሁን የሚገባበት ከሆነ እንዲህ በዋዛ በአሸናፊና ተሸናፊ ጎራ የሚጠናቀቅ አይሆንም የሚል መረጃ በይፋ እየተራገበበት ነው። ትራምፕ መለስ አድርገው ደግሞ ሆፕፉሊ ኖ ኒድ ፎር ሚሊትሪ አክሽን አገንስት ኢራን፣ በአንድ ራስ ሁለት ምላስ ይሉትን ያስታውሷል። ኢራንን ለመምታት የጦር ኃይላቸውን በነቂስ ወደ መካከለኛው ምስራቅ ቀጠና ያስጠጉት ሰው ፕሬዚደንት ዶናልድ ትራምፕ በኢራን ላይ የወታደራዊ እርምጃ እንደማይኖር ሙሉ ተስፋ አለኝ ማለታቸውን የመነዘሩት ደግሞ የለም ሰውየው ኳስ ብቶ መብላቱን አሊያም አዘናግቶ ጉድ መስራቱን ያውቁበታል ሲሉ ኢራንን አበክረሽ ተጠንቀቂ ይሏታል። ይህ አሜሪካው ፕሬዚደንት ዶናልድ ትራምፕ ያንን ለይስሙላ ተናገሩት እንጂ እውነታቸውን አይደለም ሲሉ ማስረገጫ የሚጠቅሱላቸው አካላትም ብዙዎች ናቸው። ተመልከቱ ይላሉ። ተመልከቱ የአሜሪካዎቹ የኒውክለር ተደራሾቹና የኒውክለር ጦር መሳሪያን አነፍናፊዎቹ ማዕተኛ አውሮፕላኖቻቸው በእንግሊዝ ስሙ ያልታወቀ የጦር ሰፈር መግባታቸውን ያሳያሉ። ከዚያም ውጪ የትራምፕ ልዩ ኃይሎቻቸውም እጅግ የተራቀቀ የጦር ልምምድ ይዘዋል ነው የተባለው። አንዳየትና በፍጥነት ከአየር ላይ ተምዘግዝገው በተሰጣቸው ኢላማ ላይ ደም እንደጠማው ነብር ጉብ ብለው እንደሚገላግሉ አሜሪካ እነዚያን መሰሎቹን የጦር አውሮፕላኖች ወደ እንግሊዝ የጦር ማዘዣ ሰፈር ስትልክ በ40 ዓመታት ታሪክ አሁኑ ለሶስተኛ ጊዜ መሆኑን የተገለጠው። ይህ አሜሪካ ልዩ ኮማንዶች በእንግሊዝ ከዩ-22 ኦስፕሬ የጦር አውሮፕላኖች ላይ እንደ ተርብ በቅጽበት ሽውብስ እያሉ ሲለማመዱ ታይተዋል። ሌላውና አሜሪካ ኢራንን ምናልባትም የአየሩን ክልል በመርዛማ ጨረር ልትበክለው ትችላለች ስትል የሰማዩን አየር ክልል ወይም የአካባቢውን አየር ለመፈተሽ አዲስ ያወጣችው ይህ WC-135 አር የጦር አውሮፕላን ጉዳይ ለብዙዎቹ አነጋጋሪ ሆኗል። አሜሪካ ያንን መሰል የመርዛማ ጨረር ቀማሽ አውሮፕላኗን ከዚህ ቀደም ያወጣችው እንደ አውሮፓኑ አቆጣጠር በ1986 በቼርኖቪል ከደረሰው የመርዛማ ጨረር ክስተትና ብክለት እንዲሁም እንደ አውሮፓኑ አቆጣጠር በ2011 ሰሜን ኮሪያ በሞከረችው የኒውክለር ጦር መሳሪያ ሙከራ የተነሳ በጃፓን ባጋጠመው የፉኩሺማ የኒውክለር ኃይል መዋዠቅና ሩሲያ በዩክሬን ጦርነት ባወጀችበት በ2022 የአውሮፓኑ መሆኑን ዘገባው አስታውሷል። ባለፈው ሰኞ ደግሞ አሜሪካ የዩኤስኤስ አብርሃም ሊንከን የጦር አውሮፕላን ጫይ መርከቧን ወደ ፋርስ ባህር መላኳን ተከትሎ አሜሪካ ያንን የከባቢ አየር ብክለት ቀማሽና አጣሪውን አውሮፕላኗን ማሰናዳቷን የተሰማው። ኢራንም በበኩሏ የጦር አውሮፕላን ጫይ መርከቧን ያችን የሻሂድ ባጌሪ ስትል የሰየመቻትን ግዙፍ መርከቧን አውሮፕላኖቿን አሳዝላ በማን ከማን ያንሳል ስሌት በባህሩ ላይ ማሰማራቷ ተነግሯል። ኢራን የአንዲት ጭረት ጥቃት ከተሰነዘረባት በመካከለኛው ምስራቅ ቀጠና ያሉትን የአሜሪካ የጦር ማዘዣዎች በሙሉ ዶግ አመድ ልታደርጋቸው ጣጣዋን መጨረሷም ነው የተገለጠው። ይህ በእንዲህ እንዳለ የአውሮፓ ህብረት የኢራኑን አብዮታዊ ዘብ ኃይል በአሸባሪነት መፈረጁ ተሰምቷል። የአውሮፓ ህብረት የኢራኑን አብዮታዊ ዘብ ኃይል ቴሮሪስት ኦርጋናይዜሽን ያለው የኢራኑ ጦር ኃይል አፈቀላጤ ብሪጌዲየር ጀነራል መሐመድ አክራማንያ ትናንት አመሻሹን በሰጡት ማብራሪያ የአሜሪካ የጦር አውሮፕላን ጫይ መርከቦችና በባህረ ሰላጤው ሀገራት ያሉ የአሜሪካ የጦር ሰፈሮች እያንዳንዳቸው በመካከለኛ ርቀት ሚሳይል የጥቃት ኢላማ ውስጥ ገብተዋል። ያኔ ይሞክሩንና መልሱን ያገኙታል ነው ያሉት። የሳውዲ አረቢያና የኢዝራኤል ባለስልጣናት በበኩላቸው በዋሽንግተን ተሰባስበው በኢራን ላይ በሚወሰደው የጥቃት እርምጃ ዙሪያ ሊዶልቱ መዘጋጀታቸው ተሰምቷል። ይህ ትራምፕ አስተዳደር ከሁለቱ ሀገራት ከፍተኛ የመከላከያና የደህንነት ባለስልጣናትን በማጀቱ በተናጠል ለማስተናገድ መቀበሉም ነው የተገለጠው። ሳውዲ አረቢያ በዚያ ስሌት የምትስማማ ከሆነ ደግሞ ሲያየገባን ሲሰማ ቀበረው ናትና ኢራን በአንድ ሰይፍ ሁለት አንገትን የማድረጓ ጉዳይ ቀድሞውንም ተነግሯል። ትንታኔ ዘገባውን ስናዘጋጅ በዋቢነት የኔሳ ፋቅን፣ ጄሩዛሌም ፖስትን፣ ዋሽንግተን ኤግዛማይነርን፣ ዋሽንግተን ፖስትን፣ ሚድል ኢስት ሞኒተርን፣ ኢራን ፍሮንት ፔጅን፣ ታህራን ኢንተርናሽናልን፣ ዘኒው አረብን፣ ሜል ኦንላይንን፣ ማላይ ሜይልን፣ ሚያሚ ሄራልድን፣ ኢንዲያ ቱዴይን፣ ጋልፍ ቱዴይን፣ ኢንዲፔንደንትን፣ ሚሊተርኒን፣ ቻሪቲ ወርልድን፣ ዘ ታይምስ ኦፍ ኢንዲያና ኒውስ ማክስን ተጠቅመናል።